ዓለም በተለያዩ ጊዜያት ብዙዎች ያደነቃቸውንና በጥበብ ስራቸው ብዙ አፍቃሪያንን ያገኙ ብዛት ያላቸውን የጥበብ ሰዎችን አፍርታለች። አንዳንዱ ስለ ሴት ልጅ ውበት፣ ስለ ዳሌና ወገብ፣ ሌላው ደግሞ በዘመኑ ስለተከሰቱ አንገብጋቢ ጉዳዮችን እያነሳ በሙዚቃው ያወጋል። ታዲያ በምዕራባውያኑ ዓለምም እንዲሁ የራፕ የዜማ ዘውግን በመጠቀም ብዙ ጉዳዮችን ያነሱ ሰዎችም አሉ። ከኒህ የራፕ ሙዚቀኞች ውስጥ ደግሞ ጅማሮውን ገና ከ3 አስርተ ዓመታት በፊት ያደረገውን ኢሚኒየምን በቀዳሚነት እናገኘዋለን። ይህ ሰው በአሁን ሰዓት ዓለም በራፕ ሙዚቃ ላይ ያነገሰችው ባለድንቅ ተሰጥኦ ሙዚቀኛ ነው ቢባል ማጋነን አይሆንም። በራፕ ግጥሞቹ የሚያነሳቸው የተለያዩ መልእክቶቹ የዓለምን ሕዝብ በተለያዩ ጊዜያት አነጋግረዋል። በእኒህ መልእክቶቹ ሌላውን ራፐር ሲተችበት፣ ሌላ ጊዜ ደግሞ ስለ አሳዛኝ አስተዳደጉ እንዲሁም ስለ ወላጅ እናቱ ያወራበት አጋጣሚዎች በብዛት ይገኛሉ። ዛሬ ላይ ገንዘብና ዝና ቤቱን ካንኳኩለት ከጊዜያት በኋላ በአንድ ሰሞን ከወላጅ እናቱ ጋር አሳሳቢ እሰጥ አገባ ውስጥ ስለገባው ስለ ታዋቂው ራፐር ኢሚኒየምና ስለ ወላጅ እናቱ ጉዳይ ልናወጋችሁ ዛሬ በዚህ ፕሮግራማችን ተከስተናል። በሙዚቃ ስራው ብዙ ነገርን እያነሳ ለአድማጭም አቅርበዋል። ከኒህ ሙዚቃዎች መሃል ደግሞ ስለ ወላጅ እናቱ ዴቢ ኔልሰን ያነሳበት አጋጣሚዎች ብዙ ትኩረትን በአንድ ሰሞን ለመሳብ ችለው ነበር። በአሁን ሰዓት በ50ዎቹ ዕድሜው ላይ የሚገኘው ኢሚኒየም የወላጅ እናቱን ምስጢርና የልጅነት አስተዳደጉን አሳዛኝነት በራፕ ግጥሞቹ ለዓለም ሕዝብ ማሳወቅ የጀመረው ወደ ሙዚቃው ዓለም መግባት ከጀመረበት ማግስት ነበር። የአደንዛዥ ዕፅ ተጠቃሚ ነች። ለልጇ ያላት ፍቅር ያበቃው እኔ ገና 8 ዓመቴ ሳለ ነው። ከዚያ በኋላ ግን ወጥቼ ስራ እንድጀምር ተገድጃለሁ። ብዙ ጊዜም ይህን ካላደረኩ ከቤት እንደወጣ እገደድ ነበር የሚሉ ብዙ ሐሳቦችን የያዙ ቃላቶች በዜማ ግጥሞቹ እያነሳ እናቱን በአደባባይ የተናገራት ቀን የኢሚኒየምና የዴቢ ኔልሰን ግንኙነት ይበልጡኑ እየተሻከረ መጣ። ኔልሰን ኢሚኒየምን ወይንም በትክክለኛ መጠሪያ ስሙ ማርሻል ብሩስ ማተርስ ተብሎ የሚጠራውን ልጇን ስትወልድ ገና የ18 ዓመት ወጣት ሴት ነበረች። በጊዜው ናታን የተባለው የኢሚኒየም ታናሽ ወንድምን ጨምራ ለማሳደግ በጣም እንደተቸገረች፣ በዚህም ቤተሰቡን ያለ አባት ብቻዋን ለፍታ ለማቆም ብዙ እንደጣረች የሚያሳዩ መረጃዎች ለሚዲያ መቅረብም ጀምረው ነበር። ከሚዙሪ ወደ ዲትሮይት፣ ከዲትሮይት ደግሞ ወደ ተለያዩ ቦታዎች በመዘዋወር ለመኖር ጥረዋል። ኢሚኒየም በትምህርት ቤት ቆይተው እኩያ ጓደኞቹን ለማግኘት ይቸገርም ነበር። የትምህርት ቤት ውጤቱም እየቀነሰ መጣ። 9ኛ ክፍልን 3 ጊዜ ከወደቀ በኋላ ኢሚኒየም ገና በ17 ዓመቱ የትምህርት ዓለምን ጥሎ ወደ ሙዚቃው ዓለም ለመግባት ይወስናል። ከኢንተርስኮፕ ሪከርድስ ከተባለ የሙዚቃ አምራች ወይንም የፕሮዳክሽን ካምፓኒ ጋር የመጀመሪያ ኮንትራቱን ከፈረመ በኋላ የኢሚኒየም የራፕ ሙዚቃዎች በየራዲዮና በየቴሌቪዥኑ በመሰራጨት በዓለም ዙሪያ ለሚገኙ በሙዚቃ አፍቃሪያን ጆሮ ይደመጥ ጀመር። ታዋቂነትንና ዝናን እያገኘ መጣ። እንደ አውሮፓውያን አቆጣጠር በ1999 ዓ.ም ሮሊንግ ስቶን ላይ ቀርቦ ቃለ ምልልስ በሰጠበት አጋጣሚ እናቱን የአደንዛዥ ሱሰኛ ናት፣ እኔ ትምህርቴን ለመማር 15 የሚሆኑ ትምህርት ቤቶችን እየቀያየርኩ ትምህርቴን ለመማር ስጥር፣ እርሷ ግን ከከተማ ከተማ ወንድ ስታሳድር ነበር በማለት ዘለፋ ይሁን እውነታ ያልታወቀ ንግግሮችን ተናግሯል። እናቱ ይህን ስትሰማ የልጇ ንግግር ፈጽሞ ከእውነት የራቀ ስትል አውግዘዋለች። እኔ ጥሩ ክርስቲያን ነበርኩ፣ በየቀኑም ባይሆን ጸሎት አደርጋለሁ፣ አእምሮ ተበክሏል፣ የፈለገውን ነገር ይጠይቀኛል፣ እኔም ሄጄ ገዛለታለሁ። በእውነቱ ለራሴ እንኳን ሳልል ነበር ሁሉንም ነገር ያሟላውለት። አሁን የተናገረው ነገር ከዚህ እውነታ ትንሽ የራቀ ይመስለኛል በማለት ተናግራለች። የኢሚኒየም ከሌላ አባት የተወለደው ወንድሙ ቶር ኔልሰን በበኩሉ የእናቱን ዴቢ ኔልሰን ሐሳብ በመደገፍ ኢሚኒየም የተናገረውን ነገር ተቃውሞታል። ዴቢ ለኢሚኒየም የመጀመሪያ የሆነውን ሊንኮሊን ኮንቲኔንታል የተሰኘ የግል መኪና ገዝታለታለች። አስተዳደጉም ቢሆን በበቂ እንክብካቤ የተሞላ ነበር። ነገር ግን አሁን ላይ እርሱ ብቻ ሳይሆን ናታን የተባለው ሌላኛው ወንድሙም እንደ ኢሚኒየም ልበ ከንቱ ሆኗል። እርሱም ሕይወት የተሳካ ሲመስለው በወላጅ እናቱ ላይ ጣቱን ከመቀሰር ወደ ኋላ አላለም። ምናልባትም ለዚህ መሰሉ አሉታዊ ተግባር የዳረገው ኢሚኒየም ከልጅነቱ ጀምሮ አባቱን የማወቅ ጉጉት ስለነበረው ይሆናል በማለት ሐሳቡን ሰጥቷል። በወርሃ መስከረም 1990
በ1999 ዓመተ ምህረት የኤሚኔም ወላጅ እናት ፍሬድ ጊብሰን የተባለውን የግል ጠበቃዋን ቀጥራ በልጄ ያልተገባ ንግግር ስሜቴ ተጎድቷል፣ ስሜንም አጥፍቷል፣ የራስ መተማመኔም ወርዷል፣ ሌሎች ብዙ ነገሮች አጋጥመውኛልና ለዚህ ነገር ካሳ ፈልጋለሁ ብላ በልጇ ላይ የ10 ሚሊዮን ዶላር ካሳ ጠይቃለች። ይህን ማድረጓ ግን ዴቢ ኔልሰን በጊዜው The Most Hated Woman in Detroit የሚል ቅጽል ስምን በመኖሪያ ሰፈሯ እንዲወጣላት ከማድረጉ ውጪ ሌላ ነገር ሊፈይድላት አልቻለም ነበር። በየመንገዱ የዲትሮይት ነዋሪዎች ሲጋራ ወርውረውባታል፣ አንዳንዶች ሊደበድቧትም ይሻሉ። በዚህም ምክንያት ለሱቅ እንኳን ሲሆን ሌሊት ካልሆነ ቀን ላይ መውጣት አቁማለች በማለት ቶር ኔልሰን የተባለው የግል ልጇ ለሚዲያ ተናግሯል። ይህን የክስ ሂደት የሰማው ኢሚኔም በበኩሉ ይህን ነገር ከበፊትም ቢሆን ስጠብቀው የነበረ ጉዳይ ነው፣ አሁን ላይ ገንዘብ ማጣቷ ነው ይህን እንድታደርግ ያስገደዳት፣ ከድሮም ጀምሮ ሰውን መክሰስ ትወዳለች፣ ሺ ኢዝ ኤ ሎሱት ኩዊን በማለት ምላሹን ሲሰጥ ተስተውሏል። ታዲያ ኢሚኔምን መንካት እሳት ላይ ጋዝ እንደማርከፍከፍ ይቆጠራል የሚሉለት ይህ ታዋቂ ራፐር የእናቱ የፍርድ ቤት ክስ ይህን ሰው ከተግባሩ እንዲቆጠብ አላደረገውም። ይልቁንም በሚያወጣቸው ሙዚቃዎቹ ላይ የእናቱን ድርጊት ለዓለም ማሳወቁን በእጅጉ ተያያዘው። እንደ አውሮፓውያን አቆጣጠር ግንቦት 23 ቀን 2000 ዓ.ም ማርሻል ማዘርስ ኤልፒ በተሰኘው የራፕ ሙዚቃው ላይ የእናቱን አደንዛዥ ዕፅ ተጠቃሚነት በስፋት የተናገረበት አጋጣሚ ሲሆን ወላጅ እናቱም እሾህን በእሾህ እንዲሉ ልጇ ኢሚኔም ለአጸፋ የሚጠቀማቸውን የሙዚቃ ስራዎቹን ለመመከት በሚል የራሷን የሆነ ዲር ማርሻል የተባለ የሙዚቃ ስራ በማዘጋጀት ለአድማጭ አቀረበች። ይህን ካደረገች ከወራት በኋላ ዴቢ ኔልሰን አስቀድማ የጠየቀችውን የ10 ሚሊዮን ዶላር ካሳ ወደ 2 ሚሊዮን ዶላር በመቀነስ ከልጇ ኢሚኔም ጋር እርቅን ለማውረድ እንደምትፈልግ ለፍርድ ቤት አሳወቀች። ኢሚኔም ግን ይህን ከማደርግ ለጠበቃዎቼ $100,000 ከፍዬ እርሷ ስባሪ ሳንቲም እንኳን እንዳታገኝ ባደርግ ይቀለኛል፣ ወደ ኋላ የመጓዝ እድሉ ቢኖረኝ ገና ስወለድ ይህችን ሴት ገድያ ትመጣ ነበር በማለት ለእናቱ ያለውን ጥላቻ ለሚዲያ ተናገረ። ከዚህ በኋላ እናቱ ያላት ብቸኛ አማራጭ በኢሚኔም ታዋቂነት መነገር ነበር። ይህንንም ለማድረግ ማይሰን ኢሚኔም የተባለ መላውን የአስተዳደጉን ሁኔታ የሚናገር ብላ ያዘጋጀችውን የህይወት ታሪክ ለገበያ አቅርባም ነበር። ነገሩ አስቀድሞ የገባው ኢሚኔም በእኔ ስምና ዝና እየነገደች እንደሆነ አውቃለሁ በማለት ተናግሯል። ክሊኒንግ አውት ማይ ክሎዜት የተሰኘው የሙዚቃ ክሊፑም በዓለም አቀፍ ደረጃ ታዋቂ ሆኖለት ነበር። በሙዚቃ ቪዲዮው ኢሚኔም የእናቱን መቃብር እየቆፈረ የሚያሳይ ትዕይንት አካቶ የያዘ ሲሆን ለዴቢ ኔልሰን አጸፋዊ ምላሽ ተደርጎ የተዘጋጀ የሙዚቃ ስራ ነበር። ይህ ሁሉ ይሁን እንጂ ኢሚኔም ከሶሻል ሚዲያ ጀርባ ለእናቱ በስልክ እየደወለ የጀመርኩትን የክስ ሂደት እንዳቋርጥ ይለምነኝ ነበር በማለት ዴቢ ተናግራለች። ለልደቴ፣ ለክሪስማስ፣ ለአባቶች ቀንም ይሁን በሌሎች በዓላት ምንም ስጦታ አልፈልግም፣ የምፈልገው አንቺ የጀመርሽውን የክስ ሂደት እንድታቋርጪ ብቻ ነው በማለት እንደተናገራትም እንዲሁ አያይዛ ገልጻለች። እርሷም እውነት በልጄ ላይ ክስ መስርቼ ገንዘቡን ልበላ ፈልጌ ያደረግኩት ነገር አይደለም ስትልም ተደምጣለች። በፈረንጆቹ ነሐሴ ወር 2001 ዓ.ም ኢሚኔም በሚቺጋን በሚገኘው ጠቅላይ ፍርድ ቤት ቆሞ የዳኛውን የመጨረሻ ውሳኔ የሰማበት ቀንም ነበር። በውሳኔውም መሰረት ኢሚኔም ለእናቱ $25,000 እንዲከፍል የተወሰነ ቢሆንም ለእናቱ የደረሳት ግን $1,600 ብቻ ነበር። ምክንያቱ ደግሞ እናቱ በጊዜው ቀጥራ የነበረው የግል ጠበቃዋ $23,534 ለአገልግሎት ክፍያ ጠይቋት ስለነበር ነው። ከዚህ የፍርድ ሂደት በኋላ ኢሚኔም እና እናቱ ዴቢ ለዓመታት በአካል ተገናኝተው አያውቁም። በ2008 ዓ.ም ካወጣችው ዲር ማርሻል ከተሰኘው የይቅርታ የሙዚቃ ቪዲዮ በኋላ በ2014 ዓ.ም ኢሚኔም እና እናቱ ዴቢ ኔልሰን በድጋሚ ተገናኝተዋል። ሄርላይትስ የተሰኘው የሙዚቃ ስራውም ይህን የሁለቱን እናትና ልጅ እርቅ ያሳየና አስደሳች ዜናን የያዘ አጋጣሚ ነበር። ከዚህ በኋላ የኢሚኔም ወላጅ እናት በካንሰር ህመም መሰቃየት እንደጀመረችና በነበረባት የሳምባ ካንሰር ሳቢያ በ69 ዓመቷ ከዚህ ዓለም በሞት ልትለይ እንደቻለች የሚያሳዩ መረጃዎች በታህሳስ ወር 2024 ዓ.ም በየሶሻል ሚዲያው ተሰማ። የኒህን ሰዎች ታሪክ በየቤቱ ሆኖ ያደመጠው መላው የዓለም ህዝብ ነበር። ዝናና ገንዘብ ሲመጣ ሰላምም አብሮ የታደለ ቤተሰብ
በማሰብ ምንኛ የተመረጠ ነው በማለት ብዙዎች አስተያየታቸውን ሰጥተውበታል። ለዛሬ ይዘን የቀረብነውን መሰናዶ በዚሁ አጠናቀቅን። ለዚህ ዩቲዩብ ቻናል ቤተሰብ ካልሆኑ የሰብስክራይብ ምልክቷን በመጫን ቤተሰብ መሆኑን አይዘንጉ።